ምን የመኪናው መብቀያ የመኪናው መብቀያ አዲስ አበባ ይመስልሻል? አይደለም ውዴ። እዚህ እኮ መኪና እኮ እዚህ ብዙ ጊዜ አይመረትም እኮ ብዙ ጊዜ እና የት ነው የሚመረተው? ከሌላ ሀገር አሁን በግለሰብ ደረጃ ማለት ነው ሀብታም የሆነ በራሱ በግሉ ያስመጣል ማለት ነው። ከፍሎ ምን ብሎ ማለት ነው። መንግስትም ደግሞ መኪና ለመግዛትስ ማለት እንደ ዩቲዩብ ካፍሎኝ ባየሁትና ባየር ሆድኩ በስ ባየር መሄድ ብቻ ነው የምትፈልጊው? ካለኝ መኪና ቢኖር የኔ ወዳይ አታስቢ፣ አታቃቂው ልብሽን። ግን በይሃለም እኮ ያው ሀብታሞች ፎቅ እንሰራለንና መኪና ነው እንጂ ግን አየር እንገዛለን ብለው አስተሳሰብ ረብተው እኔ እንጃ አየር እንገዛለን ብሎ የሚያስብ እኔ እንጃ። እኔ አይቼም አላውቅም፣ ሰምቼ አላውቅም። ኧረ እንደው ራሱ ዋጋው በቁጥር ይዘለቃል። የብሩ መግዣው ነው? አዎ የአውሮፕላኑ መግዣ። እኔ እንጃ እኔ አስቤውም አላውቅም በህይወቴ። ምን ነው የምትመኘው? ሰው መቼም ያገኝም አያገኝም ህይወቱን የሚከለክለው የለም። በቃ እንደው በአየር መሄድ ነው ብቻ። ያው በጣም አስባለሁ። ታስቢያለሽ? በጣም እንደዛ ነው። ቲክቶክ እና ዩቲዩብ ካከፈለ እንኳን በአየር ሄድ ወደ ሀገር መሄጃ የለም እና በጣም ነው የሚያምረው ሀገሩ። በቃ አሸብርቋል ነው የምላችሁ ማርያምን። ግን ምን አጋለው ኑሮ የኑሮ ነገር ይኸው እዚህ ጋር አየሩ ግን እኮ ከባለፈው ይኸው እቁብ ገብተን ኮምቦልቻ ድረስ በአውሮፕላን እንሄድ ነው ልንገርሽ። በእቁብ ለማየት ግን ውድ ነው ማርያም፣ ውድ ለአንድ ሰው ከአዲስ አበባ ኮምቦልቻ ድረስ 6000 ብር። ኧረ ምን ችግር አለው እላለሁ። ምን ነው እኔ በኖረኝና እንደው 100,000 ብር በከፈለ እኛ ኑሮን አይደለም አይሄድ ነው ግን ማለት ነው ለገና ለመድረስ አንድ ትራንስፖርቱን አሰብ ነው። ትራንስፖርቱን ስናስበው በመኪና በጣም ውድ ነው፣ በጣም ማለት ነው። ከዛ እቃ ማረፈው እንትን ውስጥ ይሄው በጣም ውስጡ በጣም ሰፊ ነው ማርያም። በጣም አይዞሽ አረሳው እንዴት ነው አረሳው እና አላችኋለሁ። ግን እዚህ ጋር ቪዲዮ ለመቅረጽ በጣም ነው የሚመቸው ማርያም። ብዙ ሰው ራሱ የለም። እና ይሄን ይመስላል። እያያችሁ እዚህ ጋር ውሃ ማጠጫ አለ ለአትክልቱ። ያው ሰው ነው የሚያጠጣው፣ ግን ያው ተሰርቶለታል። በራሱ አይደለም የሚጠጣው፣ ሰው ነው የሚያጠጣው። ሳሩ አትክልቶቹ ይስተካከላሉ ምናምን። ወይኔ ጉዴ! መንገዱን ዘለልኩት። አልዘለልነውም። ላይክ ሼር ሰብስክራይብ አድርጉባቸው። አበረታቱን። አገራችንን ይኸው እናሳያችኋለን። እንደምታዩት ያው ባለፈው ማሳይቻችኋለሁ። ቦሌ ሚካኤል ድረስ በእግር እየሄድን ነው። ያው እኛኛ በእግራችን ያለው ደግሞ ያው በመኪና ማርያምን። ሰው በስማም ደሃ ያለ አይመስልም እግዚአብሔርን። በቃ የቤት መኪና ነፍ ነው ያለው፣ ነፍ በጣም ብዙ ነው። አሁን የማታ ያው ከክፍለ ሀገር ስለመጣች እንግዲህ ለታክሲም ላለ መክፈል አገሩንም እንዳሳያት እየሄድን ነው በእግራችን ማለት ነው። ግን ማለት ነው ማርያምን በጣም ነው የሚያምረው አካባቢው። ያው
ልማት ያልደረሰበት ነው እንጂ አሁን ቅድም ያያችሁት የኛ ሰፈር ነው የምንኖርበት። እዚህ አካባቢ በጣም ቤት ኪራይ ድሃ አያስበውም ነው የምላችሁ፣ አያስበውም። ያው እዚህ ጋር ያው ዘማለች ቢስተካከል ጥሩ ነው። ይሄ እንዳለ ማለት ነው የአየር መንገዱ ግቢ ነው ስፋቱ፣ ማርያምን ስፋቱ ቆይ ታይዋለሽ። አሁን አየሽው ከታች ጀምሮ የታጠረ ቆይ ስንመለስም ታይዋለሽ። እና እንደዛ ነው እላችኋለሁ ውዶቼ። ፌስታል አይቻልም። አሳያችሁ ከረጢቱን ቀስ እያልሽ ፌስታል አይቻልም። ፌስታል አይቻልም። በዚህ ጋር ያው ከረጢቱ እችን ትይዙና ማለት ነው። ከውስጥ ደግሞ ማዳበሪያ ምናምን። አሁን እኛ የቤት አስቤዛ ለመግዛት ነው የምንሄደው። አዎ በይ አበረታቱን፣ ሰብስክራይብ አድርጉ ባያችሁ። ትናንት ምን ነበር ስትይኝ የነበረው? አበረታቱን፣ ሰብስክራይብ አድርጉ። አሁን እንደዚህ ወጣ ወጣ ስንል ሌባ የሌለበት አካባቢ እንቀርጽላችኋለን። እዚህም ያሰጋል ባያቸው። በጣም ያሰጋል፣ ከባድ ነው። አዎ እና ይኸውላችሁ ይሄን ይመስላል እላችኋለሁ። ዛሬ ዳመና አለ እንደምታዩት። አዲስ አበባ በጣም ነበር ያስጠላኝና በጣም ደብሮ ነበር። ያው በቃ ማለት ቀስ እያልሽ አንቺ እኔ ለካም የመጣሁት ከደሃው ሰፈር ነው። ወጣት በጣም ያምራል። አየሻ ያምራል። እኛ የምንኖርባት ዞር እያልሽ አውሪ ወደዚህ እንደሽ። አዎ እኛ ያለንባት ቆርቆሮ በቆርቆሮ የደሃ ሰፈር። ሌባ ቢመጣ ቢዘርፈን ራሱ ብንጮህ ማንም አይሰማም። አዎ ጮክ እያልሽ አይዞሽ። እና እንደዛ ነው እላችኋለሁ። ዩቲዩብ መክፈት ትፈልጋለች በራሷ ግን ያው ስልክ ስለሌለ አንድ ስልክ ብቻ ስለሆነ ያለን ማለት ነው። የኔ ዩቲዩብ ክፍያ ስለጀመረልኝ ከተከፈለን ያው ለመስራት እየሞከርን ነው፣ ለማደግ እየሞከርን ነው። እኛም ኑሮን ለማሸነፍ እየሞከርን ነው። ስለዚህ ከተከፈለን አሁን ቀጣይ ወር ከተከፈለን ይሄ እንዳለ ግቢው ነው እና ለማንኛውም ማለት ነው ከተከፈለን ስልክ ገዛላታለሁ እላችኋለሁ ውዶቼ። ያው እዚህ ጋር አውሮፕላን ላሳያችሁ። የቱ ጋር ነው? ያው እዚህ ጋር አውሮፕላኑ ሊያርፍ ነው ትላላችሁ። ሲያምር ወደ አየር እንግዲህ ሊያርፍ ነው። እንኳን ደህና መጣችሁ። እና ውዶቼ በዚህ አየር መንገድ ያላችሁ እንኳን ደህና መጣችሁ፣ እንኳን ደህና መጣችሁ ወደ ሀገራችሁ፣ እንኳን በሰላም ገባችሁ ትላላችሁ። በዚህ አጋጣሚ ሰው በቃ በየመንገዱ ባስና ታክሲ እየጠበቀ ነው ያለው። እኛ ደግሞ በጉድጓድ ውስጥ እንደገቢ በዛ እና እላችኋለሁ ይሄንን ይመስላል አየር መንገዱ ማለት ነው። ስፋት እንዳይመስላችሁ እና ሀገራችን ያው በጣም ነው የምታምረው። ላለውማ በጣም ነው ለሌለው ነው እንጂ ላለውማ አዲስ አበባ ነው መሰላገር ምርጥ ነው። ተመቸሽ? አሁን ወደዚህ ወጥተን እኮ አናውቅም። ትላንትና ማለት ነው 4 ኪሎ ሂጄ በስመ አብ ምን ልበላችሁ ውዶቼ 4 ኪሎ እንዴት እንደሚያምር እንዴት እንደተቀየረ ቆይ ድጋሚ መሄድ አይቀርም። ያው ቀርጽላችኋለሁ። በጣም ነው የሚያምረው። ግን ማለት ነው ለምሳሌ እንደዚህ የሚፈርሱ አካባቢዎች ማርያምን በጣም ብዙ ድሃ ይኖርበታል ማለት ነው። ከዛ ግን ድሃው ወደ ከምንድነው ከአዲስ አበባ ወጣ ያለ ወደ ገጠራማ አካባቢ ነው የሚኖረው ማለት ነው። ግን እዛ ደግሞ የድሃው ሰፈር እንዳዲስ ተሰርቶ ታድሶ የሚኖርበት ባለ ሀብት ነው። በጣም የሚያሳዝነው ደግሞ ይሄ ነው። የሚገርም አየሽ አየሩን እዛ ማዶ እያበራ በመብራት ነው የሚሄደው። ቀን
እኛ መሆኑን ስናየው ቅዱስ ሚካኤል ዝም አይደለም የሚመስለው። አሁን አየር አውሮፕላኑ ስታዩ ምን ተሰማሽ? ቆይ እኔ ስር ቀስ ምን እንዴት ተሰማኝ? እንደው እዛ ውስጥ ገብቼ እንደው አይቼው ውስጡ አውሮፕላኑ እንደው መቤቴን የናፍቅሻል። እኔ ማለት በምን በጣም እኮ ውድ ነው። እንደው ሀብታም በሆነ አሁን ዩቲዩብ ቢከፈል ቲክቶክ እና ምን ቢያዩልኝ ሜሊ ባገኝ ልሄድበት እችላለሁ። ካለሽ ማለት ገንዘብ ካለሽ በሰማይ መንገድ አለ ይባላል። ስለዚህ ዋናው ገንዘብ ነው እንጂ እኮ ለሰው ልጅ የላችሁ ራቀበት ነው። አዎ እንዴ ብዙ እኮ ነው በጣም። የማታ እሸት እንግዲህ በአውሮፕላን መሄድ ትፈልጋለች እና ዩቲዩብ ተከፈለን ማርያምን ትሄጃለሽ። ሂደሽ ካልወረድኩ ነው እንደው ካልወረድኩ እንዳትይ እንጂ እላቸዋለሁ ውዶቼ። እና በጣም ነው የሚያምረው አካባቢው፣ በጣም ነው ደስ የሚለው። አንዳንድ ነገሮች ችግሮች አይጠፉም፣ ግን የገበያውን ሁኔታ ደግሞ አሳያችኋለሁ እላችኋለሁ ውዶቼ። ይኸውላችሁ ሀብታም ይነዳዋል እላችኋለሁ ይሄ መኪና፣ እኛ ደግሞ በእግራችን እንሄደዋለን። ኧረ እኔ ወደ ሚካኤል መሻገሪያ አደባባዩ ጋር ልንደርስ ነው። አደባባይ ብቻ መሻገሪያ ያለ ቆይ ያሳያችኋለሁ ውዶቼ። እና እዛ ጋር መኪና ተበላሽቶ ቀይ መኪና ቁጭ ብሏል። ገና ሰሪ እስኪመጣለት ድረስ ቁጭ ብሎ ነው። እና ስንሻገር አሳያችኋለሁ። ለማንኛውም ይሄው ዳመና አለ። ዝናብ በጣለ ግን ዝናብ ቢጥል እኮ ረብ ይላል። በጣም አሁን በቃ አቧራ ነው። አዎ እኛ ያው ወጣን። ምን ከታች ወደ ታችም እኮ ይሄዳል። አዎ ወደ ታች ራሱ ይሄዳል። እና በጣም ሰፊ ነው። እኔም ገርሞኛል። ውስጥ ራሱ ማለት ነው። በስማ አየሩ ራሱ አርፎ የትና የት መንገድ ይሄዳል መሰለሽ። በጣም ሰፊ ነው። ሰው ይኖርበት ሰው አለበት እኮ የሚጠብቁ አሉ። ማርያም ዙሪያውን የሚጠብቁ አሉ። እዚሁ የሌሊት አዳሪዎች አሉ። ከዛ ደግሞ የቀን የሚያድሩ አሉ። እኛ በቃ አገር ባለመኪና ሆኖ እኛ የታክሲ አጣን። እንዱኩ አለም እንኳን በገንዘባችን ለመሄድ እንኳን ባለች ባስ የለ ታክሲ የለ ማለት ግርም ይለኛል። እኔ ግርም